ርኢክዎ ለኃጥእ አብየ ወተለዓለ ከመ አርዘ ሊባኖስ ወሶበ እገብር ኃጣኢክዎ ሐሰስኩ ወኢረከብኩ መካኖ። የዳዊት መዝሙር 36 ቁጥር 30 ላይ ያለ ኃይለ ቃል ነው። ኃጢአተኛን ርኢክዎ ለኃጥእ አየሁት፣ እንደ ዘንባባ እንደ ዝግባ ከፍ ከፍ ብሎ አድጎ ትልቅ ደረጃ ደርሶ አየሁት። ወሶበ እገብር ኃጣኢክዎ ስመለስ ግን ያንን ያህል ስፋት ያንን ያህል እድገት ቀርቶ ጠፍቶ አየሁት። ሐሰስኩ ወኢረከብኩ መካኖ ቦታውን ለማግኘት ፈለግ ግን ላገኘው አልቻልኩም። ኃጥእ በዚህ አይነት ይመሰላል ማለት ነው። አድጎ ከፍ ከፍ ብሎ ሲታይ ማለት ነው። ብዙ ጊዜ በዓለም ውስጥ የምናየው ነገር ነው። ኃጢአተኛ የሆነ ሰው ወደ ቤተ እግዚአብሔር የማይመጣ ጭካኔ የተሞላ ግፍን የሚሰራ ደምን የሚያፈስ ርኅራኄ የሌለው በስጋዊ ሕይወቱ ደግሞ በልጽጎ ወይም አምሮ ተመችቶ ልናይ እንችላለን። ለምንድን ነው እንዲህ ሆነው? እኔ እግዚአብሔርን እያመለኩ ወደ ቤተ እግዚአብሔር እየሄዱ ደጅ እየጠናው ስሙን እየጠራው ለምንድን ነው እሱ ወይም እሷ እንዲሆነችው ብለን ጥያቄ ልንጠይቅ እንችላለን። ነገር ግን ቅዱስ ዳዊት እዛው መልሱን ይመልሳል። ያ እንደዛ ከፍ ያለና ያደገ ሰማይ ደርስ የነበረ ስመለስ ግን ምን ሆነ አለ? የለም አለ። ቦታው እንኳን እስከሚጠፋ ማስታወሻ እንኳን እስከማይኖር ድረስ ጠፍቶ አገኘው ይላል። ይሄ ታሪክ በዛሬው ዕለት በተከናወነው በመልአኩ በቅዱስ ሚካኤል ታሪክ ውስጥ የምንመለከተው አንድ ክፉ ሰው፣ ጨካኝ፣ ርኅራኄ የሌለው ነገር ግን በዘመኑ ሀብት የነበረው በልጽጎ የነበረ ከራሱ አልፎ ለሌሎችን መርዳት የሚችል ግን ሌሎችን የማይረዳ ጨካኝ ሰው ነበር ይላል። በሌላ በኩል ደግሞ የዋህ ሩህሩህ አዛኝ መልአኩ ቅዱስ ሚካኤልን የሚወድ መውደድ ብቻ ሳይሆን በየወሩ ዝክሩን መታሰቢያውን የሚያደርግ አንድ በጎ ሰው ነበር ይላል። ዓለም ሁለት አይነት ሰዎች ይዛለች። ቅን የሆኑ ሰዎች አሉ፣ መጥፎ የሆኑ ሰዎች አሉ። በደቀ መዛሙርቱ መካከል እንኳን እነኛ 3 ዓመት ሙሉ ከጌታችን ከኢየሱስ ክርስቶስ ጋር በዋለበት እየዋሉ ባደረበት እያደሩ የቃሉን ትምህርት የሰሙ የእጆቹን ተአምራት ያዩ ከደቀ መዛሙርቱ መካከል እንኳን 11 ደህና ሲሆኑ አንደኛው ይሁዳ ግን መጥፎ ሆኗል። በየትም ቦታ ብትሄዱ ከብዙዎች መካከል አንድ አይጠፋም። ስለዚህ ዓለም የሁለት ነገሮች ነጸብራቅ ናት፣ የበጎዎችና የክፉዎች። ደም የሚሰጡ አሉ፣ ሰውን ለማዳን ደም የሚያፈሱ አሉ። ገንዘብ የሚመጸውቱ አሉ፣ ከኪስ ውስጥ ገንዘብ የሚሰጡ አሉ። ይህችን ይዛ የምትኖር ዓለም ናት። ታዲያ ይሄ ክፉ ሰው በነበረበት ዘመን ያ በጎ ሰው ደግሞ ነበረ ይላል በድርሳነ ሚካኤል፣ እንዲሁም ደግሞ በስንክሳራችን በሌሎችም መጽሐፍ ተዘግቦ የሚገኝ ታሪክ ነው። አሁን የምነግራችሁ ታዲያ በአንድ ወቅት ይሄ በጎ ሰው እግዚአብሔር ራሱ ወዳጆቹን ለራሱ የሚሰበስብበት የሚጠራበት ጊዜ ያለውና ወደ ራሱ ጠራው ይላል። ወደ ራሱ ጠራው። ከመሞቱ በፊት ግን ለሚስቱ ምን ብሏታል? ሚስቴ ሆይ፣ ባለቤቴ ሆይ አደራ የቅዱስ ሚካኤልን ነገር እንዳትረሽ፣ ዝክሩን መዘከር እንዳትተይ አላት። የሚደንቅ ሊሆናችሁ ሰው ለሰው ለወዳጁ የሚያወርሰው ከምንም የበለጠ አስቀድሞ ሃይማኖትን ማውረስ ያስፈልጋል። ነቢየ እግዚአብሔር ቅዱስ ዳዊት ከመሞቱ በፊት ልጁ ንጉሡን ሰሎሞንን ጠራና እግዚኦ ኩነኔከ ሀቦ ለንጉሥ፣ አቤቱ ጌታ ሆይ ለንጉሥ ፍርድን ስጠው ብሎ በዙፋኑ አስቀምጦ አንድ ነገር ተናዘዘለት። ሊሰጠው ሊያወርሰው የፈለገ አንድ ስጦታ አለ። ምንድነው? አሁን በህሊናችሁ የምታስቡት? ንጉሥ ዳዊት ንጉሥ ነው። ዙፋን አለው፣ የጦር ሰራዊት አለው፣ ወርቅ አለው፣ ገንዘብ አለው፣ ብዙ ነገር አለው። ለልጁ ለሰሎሞን ግን አንድ ነገር ሊያወርስ ፈለገ። ምንድን ነው የሚሰጠው? በጉጉት ስናስብ እሱ ምን አለ? እኔ አለ እስራኤልን 40 ዓመት ሙሉ ጸጥ ለጥ አድርጌ ገዝቻለሁ። እስራኤል ለኔ ተገዝተውኛል። ይህንን ጎልያድን ድል ላደርግ የቻልኩት እስራኤልን 40 ዓመት በሰላም ልገዛ የቻልኩት ልጄ አቤሴሎም በኔ ላይ ሲነሳ ምንም ነገር ሳይነሳል እኔ ከእግዚአብሔር ጋር በመሆኔ ዘመኔን በሙሉ ከእግዚአብሔር ጋር ስለሆንኩኝ አሁን ማሸነፍ ችያለሁ። ስለዚህ አንተም
እንካ እግዚአብሔር ብሎ ለልጁ መጀመሪያ ሀብት የሰጠው እግዚአብሔር ነው። ወላጆች ለልጆቻቸው ሊያወርሱት የሚገባው መጀመሪያ ወገኖቼ ሀብቱን አይደለም፣ ወፍጮ ቤት አይደለም፣ ዘይት ቤት አይደለም፣ በባንክ የሚገኙ ገንዘብ አይደለም። መጀመሪያ ሃይማኖታቸውን ሊያወርሷቸው ይገባል። ትልቁ ስጦታ ወርቅ ሌባ የማይሰርቀው ብልና ነቀዝ የማያበላሸው ትልቁ ሀብት ሃይማኖት ነው። አንዳንድ ወላጆች ለልጆቻቸው የሚያወርሷቸው ብዙ ሀብት ሊያወርሷቸው ይችላሉ። ሃይማኖታቸውን ግን አይወርሷቸው። እነርሱ ቤተክርስቲያን መጥተው የሚጸልዩ ነበሩ ወላጆቻቸው። ልጆቻቸው ግን በተለያየ ሱስ የተጠመዱ ናቸው። እነሱ ወላጆቻቸው ዝክር መታሰቢያ የሚያደርጉ ነበሩ። እነርሱ ግን እንኳንስ መንፈሳዊነትን እንደ ተራ ነገር እየተመለከቱ ከቤተ እግዚአብሔር የራቁ እግራቸው ብቻ ሳይሆን ልባቸው የራቁ ብዙ ሰዎች አሉ። ለዚህ ወላጆች በዚህ አጋጣሚ ለልጆቻችሁ ልታወርሷቸው የሚገባው መሰረታዊ የሆነ የመጀመሪያው ነገር ፈሪሃ እግዚአብሔርን ሃይማኖታችሁን ልታወርሱ ያስፈልጋል። ስለዚህ ዝክርን መዘከር እንዳታቋርጪ እንዳትተያል። ወገኖቼ ዝክር መዘከር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ስጦታ ነው። ቤትም ዓለም የማናገኘው እናቶቻችን በጠላ ውስጥ በእንስራ ውስጥ ጠላ በመሶበ ወርቅ ውስጥ ዳቦን አስቀምጠው ሙሴው ባለበት ጉዝጓዙ ተጎዝጉዞ ማነው ባለ ሳምንት ያስጠምድ በ18 ማነው ባለ 2 ያስጠምድ በ12 ማነው ባለ 3 ያስጠምድ በ13 ለሙሴ ለደረገ ሙሴ አይኑ አልሳሳም፣ ዳቦ አላረረም፣ ቆሎ አላረረም፣ ዳቦ አልቀነበረም እየተባለ በምርቃት ልዩ ውበት ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ስጦታ የሆነ ዝክር ወይም ደግሞ መታሰቢያ የቅዱሳንን ማድረግ የምንጠቀምበት ነው። ምንድነው ጥቅሙ? ዝክር መዘከር የቅዱስ ሚካኤልን ዝክር መዘከር፣ ቅዱስ ገብርኤልን፣ የእመቤታችንን የሌሎችም ዝክር እንዘክራለን። ለምንድነው ጥቅሙ ካለን አንደኛ ለባለ ዝክሩ በዕለቱ ለሚጠራው የሚካኤል ከሆነ ሚካኤልን፣ የገብርኤል ከሆነ የገብርኤልን የእነርሱን በረከት ረድኤት ለማግኘት ነው። ምክንያቱም ጻድቅን በጻድቅ ስም የሚቀበል ምን ያገኛል? የጻድቁን ዋጋ ያገኛል። ይሄ በማቴዎስ ወንጌል ምዕራፍ 10 ላይ የምናገኘው ነው። ታላቁ የቤተክርስቲያን አባት ቅዱስ ኤጲፋንዮስ እንዲህ አለ፣ እግዚአብሔር አለ ጽድቅን በርካሽ ሸጠዋል። ጽድቅን በርካሽ ሸጠው በአንዲት ኩባያ ቀዝቃዛ ውሃ፣ በእራፊ ጨርቅ፣ በቁራሽ እንጀራ እግዚአብሔር ጽድቅን በርካሽ ሸጠው። ይሄንን አድርጎ መጽደቅ ይቻላል ነው የወንጌሉን ቃል የሚናገረው ይሄንን ነው። እንዲሁም ደግሞ ዝክር መዘከር ትልቁ ትምህርት መማማር አለ። ተሰብስበው ሰዎች ፍቅራቸውን በአንድነት ይገልጣሉ። የታመመ ካለ ይጠያየቃሉ። መረዳዳት አለ። እንዲሁም ደግሞ ትውፊታቸውን አስጠብቀው ከልጅ ልጅ ይዋረሳል ማለት ነው። ይሄ ትልቅ የቤተ ክርስቲያናችን ሀብት ነው። ስለዚህ ይህ ሰው ከመሞቱ በፊት ለሚስቱ ምን አላት? ይህን ዝክር መዘከር መታሰቢያ ማድረግ እንዳትተይ አላት። ከዛ በኋላ እሷም በነገራት መሰረት በወቅቱ ጸንሳ ነበረና ልጅ ወለደች። ሚካኤልንም እያገለገለች እያለ ልጇን ማሳደግ ጀመረች። ልጇን 10 ዓመት ሞላው። በዛ ወቅት ግን መልአኩ ቅዱስ ሚካኤል ከደጎች ጋር የሚሆነውና ይሄ ሕፃን ልጅ አድጎ ኋላ ላይ ግን ትልቅ ንብረት ትልቅ ሀብት እንደሚያገኝ የዛን ሰውዬ ንብረት እንደሚወርስ ሲናገር ይህ ሰው በመስኮት ይሰማው ነበረ ይላል። ከዛ ጊዜ ጀምሮ ይህን ልጅ አጠፋለሁ ብሎ በልቡ ጥላቻ አደረበት። ጊዜና ቀን ሰዓት ይቆጥር ጀመረ። ታዲያ አንድ ቀን ምን አደረገ? ወደ እሷ ሄደና ወዳጆ ያላት እኔ ለአንቺ 20 ወቄት ወርቅ እሰጥሻለሁ፣ ይሄን ልጅ አንድ ምልከው ቦታ ስላለ ስጪኝ ፍቀጅልኝ አላት። እሺ አለችና በበረነት ሰጠችው። ያን ልጅ ወሰደና በቁመቱ ልክ የሚያህል ሳጥን ካሰራ በኋላ በዛ ሳጥን ውስጥ ከቶ መሄድ ጣለው፣ ባህር ላይ ጣለው። ተመልከቱ፣ ባህር ላይ የተጣለች ነፍስ እንዴት ሆና ወደ ውስጥ አልሰጠመች? እንዴት ሆኖ ነው በላይ ሊንሳፈፍ የሚችለው? ይሄ ከእውቀትና ከአእምሮ በላይ ነው። አሁን አንዳንድ ወገኖች በዚህ እምነት ውስጥ የሌሉ እናንተ ብዙ ጊዜ ይላሉ ኦርቶዶክሳውያንን እየነቀፉ የምትናገሩት ተረት ተረት ነው። እንዴት ነው እንጨት ውስጥ የገባ አንድ ሰው ይሰጥማል እንጂ እንዴት ከላይ ይንሳፈፋል ይላሉ። ግን እንዲህ ብላችሁ ጠይቋቸው። ዮናስ ወደ ባህር ውስጥ ሲጣል
እነኛ መርከበኞች አንስተው ሲወረውሩት የተቀበለው ማን ነው? አሳ አንበሪ ነው የተቀበለው። ተመልከቱ፣ አውሬ ሆድ ውስጥ የገባ ሰው ያ አውሬ ሆድ ውስጥ ከገባ በኋላ እንዴት ሳይበላው እንዴት ሳያደቀው እንደገና ከፍቶ ጣለው። ይሄ ግን መጽሐፍ ቅዱስ ላይ ስለተጠቀሰ ምን ይላሉ? አይ ይሄ ተረት አይደለም ይላሉ። መጽሐፍ ቅዱስ ላይ ወይም ገድላት ድርሳናት ላይ የተጻፈውን መጽሐፍ ቅዱስ ላይ የተቀበለውን እንቀበላለን። መጽሐፍ ቅዱስ ላይ ያለውን ግን የሚያረጋግጡ ናቸው ገድላት በሚደንቅ ሁኔታ። ታዲያ እግዚአብሔር ያችን ነፍስ ማዳን የሱ ፈቃድ ስለሆነ አንድ እረኛ ያንን የተጣለ በባህር ላይ የተጣለውን ሰው አገኘና ይዞት ይሄዳል። ይዞት ከሄደ በኋላ ያ ሰው እንግዲህ የሳጥኑ መክፈቻ ቁልፍ ለብቻው ይጣለው እንዳይገናኝ አድርጎ ጠፍቶ እንዲቀር ሞቶ እንዲቀር ያደረገው ክፉ ሰው እስከ መጨረሻ ድረስ ነው። በጣም የሚገርማችሁ ታዲያ የእግዚአብሔር ስራው ተአምሩ ነውና ያ ሰው ተመልሶ ወደ ባህር ሄዶ አሳ ከሚያጠምድ ሰው እባክህ ይህን አሳ ስጠኝ ይለውና ዋጋ ከፍሎ አሳውን ይቀበለዋል። አሳውን ሲከፍተው ከአሳው ሆድ ውስጥ ምን ያወጣል? የዛን ሳጥን መክፈቻ ያገኛል። የሚደንቅ ነውላችሁ የእግዚአብሔር ስራ። ከዛ በኋላ ያ ሳጥን ሲከፈት ከሳጥኑ ውስጥ ማን ይወጣል? ያማረ አይን ቁልጭ ቁልጭ የሚል ሞት የተፈረደበት የ10 ዓመት ሕፃን ማን ነው? ባህራን ከዛ ውስጥ ይወጣል። እግዚአብሔር ከዛ ቤት ውስጥ እንዲኖር ስለፈለገ ያን ልጅ ማሳደግ ጀመረ። እያሳደገው ከቆየ በኋላ አንድ ቀን ያ ክፉ ሰው ሊገለው የነበረ በባህር ላይ የጣለው ወደ ንግድ ወይም ወደ ሌላ ቦታ ከሄደ በኋላ መንገድ ይመሽበትና ፀሐይ ይመሽበትና ከዛ ሰው ቤት ለማደር ይሄዳል። መንገደኛ ነኝ ሩቅ ሄጄ ነው አሳድረኝ ይለዋል። ያስገባዋል። ቤት ካስገባው በኋላ ቤት እየተጨዋወቱ እየተነጋገሩ ሳለ ይሄ ከባህር ውስጥ ባህራንን ያወጣው ሰውዬ በስሙ ባህራን ብሎ ጠራው። ባህራን ማለት ከባህር የተገኘ ስለሆነ ነው። ባህራን ብሎ ሲጠራ ደነገጠ። ምን ማለት ነው አለው። ታሪኩን ከመጀመሪያው እስከ መጨረሻው ተረከለት። ባህር ውስጥ ተጥሎ ከባህር እንዳገኘው በግልጽ ነገረው። አሁን ይሄ ሰው ሁለተኛ ጥቃቱን ጀመረ። ወገኖቼ ሰው በኃጢአት ልቦናው ሲታወር ለመጸጸት ንስሐ ለመግባት አይፈልግም። እንደውም በኃጢአት ላይ ኃጢአት በክፋት ላይ ክፋት እየጨመረ ይሄዳል። አሁን ያ ሰው መጸጸት ነበረበት። እኔ ይሄን ልጅ በባህር ላይ ጥዬው ነበረ። የእግዚአብሔርን ሥራ አድምቆ መተው ነበረበት። ነገር ግን አሁንም ክፋቱን ሳይተው እንደገና ምን አሰበ? ሰውየውን በማታለል አሁንም ለዚህ ሰው ሌላ ገንዘብ እንደሚሰጠው ቃል ከገባለት በኋላ ረስቼ የመጣሁት ዕቃ ስላለ እባክህን ይዞ ይምጣልኝ ብሎ ለመነው። ይህኛውም ሰውዬ በዋህነት ፈቀደለት። ከዛ ምን አዘጋጀ? ትልቅ ፖስታ አዘጋጀና በዛ ፖስታ ውስጥ ይህንን ደብዳቤ ይዞ የሚመጣውን ሰው ግደሉት ብሎ የሞቱን ደብዳቤ ጻፈለት ማለት ነው። ልቦናችሁን ወደዚህ አድርጉ፣ አትረበሹ። የመልአኩ ቅዱስ ሚካኤል ስም ሲጠራ ያው መጨነቅ ይኖራልና እና በዚህ ሰዓት ከኔ ጋር ናችሁ ሁላችንም። እግዚአብሔር አምላክ ልቦናችንን ወደ ቃሉ አድርግልን። ስለዚህ በዚህ ሰዓት መልአኩ ቅዱስ ማነው ያ ሰው ደብዳቤውን ተሸክሞ የሞቱን ደብዳቤ ተሸክሞ ወደሚገሉት ሰዎች ዘንድ ይሄዳል። ተመልከቱ። ይሄ ወገኖቼ አሁን ታሪክ ተረት አይደለም የምናገረው፣ እውነት የሆነ የተሰራ የተደረገ የተከናወነ ነገር ነው የምነግራችሁ። የሚያውቀው ነገር የለም። ይሄ ልጅ ይዞን የሄደው እሱ መልእክተኛ ነው፣ መልእክቱን ለማድረስ ነው። ምን እንደተጻፈ ራሱ አያውቅም። የተጻፈው በፖስታ ውስጥ የታሸገው ነገር የሞቱ ነገር ነው። ስለዚህ ያንን ይዞ ብቻ ነው እየሄደ ያለው። ታዲያ በጉዞ መካከል እያለ የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር ምን ጊዜም ከታመንለት በእምነት በሃይማኖት ከጸናን እርሱን ተስፋ ካደረግነው የሚረሳ አይደለም። እግዚአብሔር አስቀድሞ በነቢያት እርሱ ራሱ እየተናገረ ይሄ እግዚአብሔር እንዲህ አለ እያሉ ነቢያት ስለ እግዚአብሔር ይናገሩ ነበረ።
ስለ እግዚአብሔር አዳኝነት ይመሰክሩ ነበረ። ራሱ እግዚአብሔር የሚያድን ነበረ። በሌላ ጊዜ እግዚአብሔር በመላእክት እያደረ ያድናል። በቅዱሳኑ በጻድቃኑ በሰማዕታቱ ያድናል። እግዚአብሔር በአንድም በብዙ እግዚአብሔር ማዳን ይችላል። ስለዚህ ማንን ላከለት? ለዛ ሰው ሞት ለተፈረደባት የሞት ቀጠሮ ለተቀጠረላት ለዛች ነፍስ ማንን ላከ? እግዚአብሔር መልአኩ ቅዱስ ሚካኤል ስሙ የተመሰገነ ይሁን። ወገኖቼ መላእክት ፈጣኖች ናቸው። ተፈጥሯቸው ዘይሬ ሲሆኑ ለመላእክቱ መንፈሰ ወደ እለህና እግላቱ ወደ እሳት መላእክቱን መንፈስ የሚያደርግ ወይም ከእሳትና ከውሃ እንደፈጠሩ አሁን ከእሳትና ከነፋስ ተፈጠሩ ማለት ሳይሆን እንደ እሳት በምልአት እንደ ነፋስ በፍጥነት የሚገኙ ናቸው። ሰው ሲጠራቸው በጨነቀን ሰዓት መልአኩ ቅዱስ ሚካኤል ድረስልን፣ ከዚህ ጭንቀት አንተ አውጣን ብለን ስንማጸነው ከዓይን ጥቅሻ ልክ ዓይናችንን ጨፍነን እስከምንከፍ ባለው ፍጥነት ፈጥኖ የሚመጣ መልአክ ነው። ስለዚህ መልአኩ ቅዱስ ሚካኤል ወደዛ ሰው መጣ። ሲያናግረው ያ ሰው መልአኩ እንደሆነ አላወቀም። ብዙ ጊዜ መላእክት የሚገለጡት አንዴ በሽማግሌ ሊሆን ይችላል፣ በጎልማሳ መልክ ሊሆን ይችላል፣ በሕፃን መልክ ሊሆን ይችላል፣ በተለያየ አይነት ነገር ተመስለው ሊገለጡ ይችላሉ። ስለዚህ ያ ሰው ባህራን አላወቀውም ነበረ መልአኩ ቅዱስ ሚካኤል እንደሆነ ምንም እንደያዘ አያውቅም። ስለዚህ ያሳየው እንኳን ፈቃደኛ አልነበረ። እንደምንም ግን አግባብቶ ያንን ደብዳቤ ለሱ ሲያስጠጋለት በዛ ደብዳቤ ላይ መልአኩ ቅዱስ ሚካኤል ባለ ያቺ ደቂቃ የሕይወት ለውጥ የሞት ታሪክ ወደ ሕይወት የተለወጠበት ሐዘን የነበረው እዛ ጋር ያቆም የነበረው የባህራን ሕይወት እንደገና እንዲቀጥል አዲስ ምዕራፍ አዲስ ሕይወት እንዲያገኝ እግዚአብሔር በመልአኩ በቅዱስ ሚካኤል አማካኝነት የባህራንን ሕይወት ለወጠለት። የእያንዳንዳችን ሕይወት ያስተካክልልን ወገኖቼ። ከዛ በኋላ ባህራን ያንን ደብዳቤ ይዞ አድርስ ስጥ ለተባለው ሰው ሰጠ። ወዲያውኑ ያ ደብዳቤ ሲከፈት መጀመሪያ ምን ተብሎ ነበር የተጻፈው? ይህን ደብዳቤ ይዞ የመጣውን ሰው ምን አድርጎ ነው የሚለው? ግደሉት ነበረ። መልአኩ ቅዱስ ሚካኤል በተአምሩ ግን ምን አደረገለት? የሞቱ ደብዳቤ ወደ ሕይወት ለውጦ ይህን ደብዳቤ ይዞ የሚመጣውን ሰው የመጀመሪያ ልጄ አጋምታችሁ ሀብት ንብረቴ ለእርሱ ስጡ አውርሱት ብሎ የተናዘዘውን ቃል ይዘው ሰጡት። ወዲያው ያ ደብዳቤ ለዛ ቤተሰብ እንደደረሰ ለዛ ሰውዬ ልጅ ባህራንን አጋቡት። ቤቱ በደስታ በመብል በመጠጥ በዘፈን በቃ በሰርግ ተሞልቶ ያ የሞት መንፈስ የነበረው ሁሉ ቀርቶ በደስታ በነበሩበት ሰዓት ያ ሰው እንግዲህ ባህራን ሞቷል፣ የሞቱን ነገር እሰማለሁ ብሎ ሲመጣ ገና በርቀት የሚሰማው ድምፅ ከዛ የተለየ ነበረ። የሚሰማው ድምፅ የሞት ዜና ሳይሆን የሕይወት ነበረ። ደነገጠ። ምንድን ነው አለ። አይ ባለፈው በላከው ደብዳቤ መሰረት የመጀመሪያ ልጅን ድረናት አሁን የዛ ደስታ የሰርጉ ደስታ እየተበላ እየተጠጣ ነው። በዚህ ምክንያት ነው አሉት። በዛም ቅጽበት በንዴትና በብስጭት የዛ ሰው ሕይወት እዛ ጋር አበቃ። አያችሁ፣ ለክፉዎች ሰላም የላቸውም ይላል ትንቢተ ኢሳይያስ ምዕራፍ 48 ላይ። ክፉ የሚሰሩ ሰዎች የመጀመሪያው ነገር ኃጢአታቸው ራሳቸውን ይገላቸዋል። ሰዎች ሲናገሩ ምን ይላሉ? የመርዝ ብልቃጥ መጀመሪያ የሚያጠቃው ራሱ ብልቃጡን ነው። መጀመሪያ ራሱን ያጠቃዋል። ክፋት ራስን ወደ ገደል የሚወስድ ነው። ራሱ ተበሳጨ። ርዕክዎ ለኃጥእ ክፉ ሰው ነው። ሀብት አለው፣ ገንዘብ አለው። ነገር ግን የሕይወቱ ታሪክ በዚህ ተቆጨ። ወገኖቼ ዛሬ እያንዳንዱ የምናየው የምንሰማው ነገር የሚለዋወጥ ነገር ነው። ትላንት ያገኘነው ነገር ዛሬ ይጠፋል። ትላንት ጤነኞች የነበሩ ዛሬ ይታመማሉ። ትላንት ያገኙ ዛሬ ሊያጡ ይችላሉ። ሕይወት ትቀያየራለች። እግዚአብሔርን ያዩ ሰዎች ግን እንደጸኑ በሃይማኖታቸው እንደኖሩ እስከ መጨረሻው ድረስ ይሄዳሉ።
አንዲት አሜሪካዊት ምናልባት በዚህ በሚዲያም ላይ ብዙ ሲመላለስ ነበረ፣ ሰምታችሁ ከሆነ ስትናገር ይህቺ አሜሪካዊት በጣም ሀብታም ናት። በሀገሯ አሉ ከሚባሉ ሀብታሞች የመጀመሪያዋ ናት እና ሞዴሊስት ናት። ብዙ ብር አላት፣ ወርቅ አላት፣ ገንዘቧን የምታስቀምጥበት ቦታ ያጣች ሴት ናት። ታዲያ ይህች ሴት ስትናገር ምን ትላለች? የምትመገበው ምግብ እንኳን እንዳገኘች ሳይሆን የምግብ ባለሙያዎች በየጊዜው ተጨንቀው ተጠቅመው እያዘጋጁ የሚሰጧት ናት። ለፀጉሯ የምትቀባቸው ቅባቶች ከሌላ ዓለም የሚመጡ በጣም በጥንቃቄ የተዘጋጁ ናቸው። የምትንቀሳቀስባቸው መኪኖች በጣም የዘመኑ ሞዴል ያላቸው ውድ የሆኑ በጣም በርካቶች የሆኑ ናቸው። አገር የምትጎበኘው በራሷ አውሮፕላን ነው። ኑሮዋ በአጠቃላይ ዘመናዊ ኑሮ የሚባል ነበር። ታዲያ ነገሮች ተለወጡና በአንድ ወቅት በሽተኛ ሆነች። የማይድን የካንሰር በሽታ ያዛት። ራሷ ናት ይህን ምስክርነት የሰጠችው። ሁሉ ነገር ተቀየረ አለች። ምግቤ በእኔና ባለሙያዎች በጥንቃቄ ነበር የሚዘጋጀው አለች። ዛሬ ያቀርቶ ምግቤ ሙሉ በሙሉ መድኃኒት ሆኗል አለች። ድሮ ለፀጉሬ የሚቀባቸው ቅባቶች ልዩ ነበሩ። ዛሬ እንኳን ፀጉሬ የሚቀባው በሽታው ፀጉሬን መጥቶት ባዶ መላጣ ነኝ አለች። ድሮ ከቦታ ቦታ የሚጓጓዝባቸው ውድ የሆኑ ሞዴላቸው አዳዲስ የሆኑ መኪናዎች ነበሩኝ አለች። ዛሬ እነኛ መኪናዎች አይደሉም። መንቀሳቀስ እንኳን ስላልቻልኩኝ ከአንዱ ላብራቶሪ ወደ አንዱ ላብራቶሪ በዊልቸር ነው የሚንቀሳቀሰው አለች። ድሮ ብዙ አድናቂዎች ስለነበሩ ያገኙ ሰዎች ሁሉ ፈርሚልኝ እያሉ በየመንገዱ ያስቆሙኝ ነበረ። ዛሬ ግን የሐኪሞቹን ፊርማ ነው የምቀበለው አለች። ሁሉ ነገር እንዳልነበረ ሆነ። ህይወት ተለወጠ። ዛሬ እኔ ከሞት ጋር ተፋጥጫለሁ አለች። ዛሬ ልሙት ነገር አላውቀውም። ስለዚህ በህይወት ያላችሁ ሰዎች እንደኔ ወደዚህ አይነት ህይወት ከመምጣታችሁ በፊት አለች ባላችሁበት እምነት ሆናችሁ ፈጣሪያችሁን አገልግሉ አለች። በእውነት ትልቅ ማስተማሪያ ነው ወገኖቼ። ዓለም በየቅጽበቱ በየሰዓቱ በየደቂቃው ከሸማኔ መወዳ ድል በፈጠነ በምትለዋወጥበት ዓለም ክርስትናን እምነትን አጽንቶ መያዝ ከምንም የበለጠ ምርጫ የሌለው ነገር ነው። እግዚአብሔር በነገሮች አይለወጥም ወገኖቼ። የማያልቅ ብር ነው። ብር መነዝረው የማያልቅ በቤቱ ብንኖር ቃሉን ብንሰማ፣ አዎ ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረ ቃሉን ለጉሮሮዬ ጣፈጠኝ አለ። ከማርና ከስኳር ይልቅ አሁን ተመልከቱ። ቤተ እግዚአብሔር ቆይታችሁ ወደ ቤታችሁ ስትገቡ ተጽናንታችሁ ልባችሁ በሐሴት ተሞልቶ የእግዚአብሔርን ቃል ሰምታችሁ ስትሄዱ ሐዘናችሁን ረስታችሁ፣ ችግራችሁን ረስታችሁ፣ ሌሎች ነገሮችን ረስታችሁ ደስ ይላችሁ ትሄዳላችሁ። በምንም የማይለወጥ ቃል ስለሆነ ነው። ታዲያ ከምንም የበለጠ የመልአኩ የቅዱስ ሚካኤል ትድግናው የመልአኩ የቅዱስ ሚካኤል አማላጅነቱ ዛሬ የጸና ነው። ተመልከቱ። ጸበሉ በፈለቀበት ቦታ ስንት ሕሙማን ይፈወሳሉ። መዳን የማይችሉ ካንሰር ቢባል HIV ቢባል ሌሎችም ከባድ በሽታዎች ሂዱ ወደ ቤት ውሰዱ፣ ይሄ ሰውዬ መጥፎት አይችልም፣ ይህች ሴትዮ አትፈቱም የተባሉ እቤት ገብተው የቅዱስ ሚካኤልን ጸበል ሲጠጡ የተፈወሱ ብዙ ናቸው። የዝክሩን መታሰቢያ አድርገው ለቅዱስ ሚካኤል በተገባው ቃል ኪዳን መሰረት ስምህን ለጠራ መታሰቢያን ላደረገ ቤተክርስቲያንን ላሳነጸ መጥቶ ለተሳለመ ገድልን ለጻፈ ላጻፈ ዝክርን ድርሳንን ለጻፈ ላጻፈ ይህንን ላደረገ ላነበበ መልክን ለደገመ ለጸለየ እኔ እምርልሃለሁ ለቅዱስ ሚካኤል የተገባው ቃል ኪዳን። ይሄ ቃል ኪዳን እንደ ቀላል እንዳታዩት። ስለዚህ ድርሳኑን ስናነብ ስንጸልይ ዛሬም ቅዱስ ሚካኤል ከእኛ ጋር ነው። ድንቅ ስራ ይሰራል፣ ተአምራትን ያደርጋል። በቅዱሳን መላእክት ጸሎት ተጠብቀን የምንኖረው ለባህራን የደረሰ ቅዱስ ሚካኤል የእያንዳንዳችንን ሕይወት ይለውጣል ብለን ስለምናምን ነውና እንግዲህ ሰዓቱን ስለመሸ
ከዚህ በላይ ብዙ አልቆይምና መልአኩ ቅዱስ ሚካኤል የእያንዳንዳችንን ልመና ጸሎት ተቀብሎ የልቦናችን ፀሐይ ይፈጽምልን። የባህራንን ሞት ወደ ሕይወት እንደቀየረ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ የአዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ከሚጻፈው የዕዳ ደብዳቤያችንን ለውጦልን እኛ እያንዳንዳችን በእምነት በሃይማኖት ጸንተን ንስሐ ገብተን ሥጋው ደግሞ ስንቀበል የዘላለም ሕይወትን እንድናገኝ ስላስቻለን ሁል ጊዜ ከቤተ ክርስቲያን ሳንለይ መልካም ሚካኤልን እየጸለይን ድርሳኑን እየደገምን እየተማጸንን ከኖርን ሚካኤል ከኛ ጋር ነው። ሚካኤል ማለት ምን ማለት ነው? ሲንገር ችንማር አጣጥም የስሙ ትርጉም ሚካኤል ማለት ምን ማለት ነው? ምን አላችሁ? ወሽ እግዚአብሔር ይባርካችሁ። ማን እንደ እግዚአብሔር አይደለ? ማን ከመግዚአብሔር የስሙ ትርጓሜ ራሱ ማን እንደ እግዚአብሔር ነው። የሚካኤል ማለት ማን እንደ እግዚአብሔር ማን አለ እንደ እግዚአብሔር? ወገኖች ብንታመም የሚፈውሰን፣ ብንራብ የሚያበላን፣ ብንደክም የሚያጸናን፣ የሚጠግነን፣ ቁስላችንን የሚያድን የሚፈውሰን የዘላለም አባት ክንዱ የማይቆረቁር ብንንተራሰው ለዚህ የሰላም እንቅልፍ እያየን የምንተኛ ምግባችን፣ መጠጣችን፣ ልብሳችን፣ ሕይወታችን እርሱ እግዚአብሔር ነው። ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ስለዚህ መልአኩ ቅዱስ ሚካኤል በረከት ረድኤት ከሁላችን ጋር ይሁን። እንግዲህ እየተጣደፍን ምናልባት ሰዓቱ ስለመሸ ብዬ እግዚአብሔር አምላካችን የቸርነቱን ስራ ይስራልን። ወስብሐት ለእግዚአብሔር።